ስርዓተ ምግብ በባህሪው ምግብ መመገብ ምግብ በሰውነት ውስጥ መዋሃዱንና የምግብ ንጥረ ነገሮች አገልግሎት ላይ መዋላቸውን ይከታተላል። ከዚህም በተጨማሪ ስርዓተ ምግብ ለሰውነት እድገት፣ በሽታ መከላከልና የመቋቋም አቅምን የሚያጎለብቱ የምግብ አይነቶችን የሚያጠና ሳይንስ ነው። የሰው ልጅ በሕይወት ለመኖር ስድስቱን የምግብ ቡድኖች ማለትም የወተት ተዋጽኦ፣ ስጋና ሌሎች ፕሮቲን ይዘት ያላቸው ምግቦች፣ አትክልቶች፣ ፍራፍሬዎችና የቅባት እህሎችን በመመገብ በቀን የሚያስፈልገውን የተመጣጠነ ንጥረ ነገር ማግኘት አለበት። በሌላ አባባል አንድ ሰው በቀን የሚመገበው የምግብ ስብጥር ጥራቱንና መጠኑን የጠበቀ መሆን እንዳለበት የሚታመን ሲሆን ይህም እንደ ሰዎች ጾታ፣ እድሜ፣ እንቅስቃሴ፣ የጤና ሁኔታ ሊለያይ ይችላል። በዛሬው ዝግጅታችን የአውስትራሊያ ዓለም አቀፍ የግብርና ምርምር ማዕከል ACIR ከዓለም አቀፉ የምርምር ተቋም ኢልሪና ዩኒክ ላንድ ዩዝ ጋር በመተባበር በከፋ ዞን አዲ ወረዳ ቦቃ ቀበሌ ለሚገኙ እናቶች የአመጋገብ ትምህርትና የምግብ አዘገጃጀት ላይ ያተኮረ ስልጠና ሰጥተዋል። ዝግጅታችንም ይህንኑ የሚዳስስ ይሆናል። ቆይታችሁ ከኛ ጋር ይሁን። የምግብ ንጥረ ነገር ለሰውነት ኃይል ሰጪ፣ የውስጥ የሰውነት አቅምን በመገንባት ትክክለኛና የተመጣጠነ እድገት እንዲኖር ያደርጋል። የአውስትራሊያው የግብርና ምርምር ማዕከል ACIR የተመጣጠነ የአመጋገብ ስርዓትን መከተል ጤናማ ትውልድ እንዲፈጠር ፋይዳው የጎላ ነው። ይህንኑ ተግባራዊ ለማድረግ በከፋ ዞን አዲ ወረዳ ቦቃ ቀበሌ ለ9 ወራት ያህል የስርዓተ ምግብና የተመጣጠነ ምግብ አዘገጃጀት ላይ ለነፍሰ ጡር እናቶች ተግባር ተኮር ስልጠና ተሰጥቷል። ይህ ፕሮጀክት ትልቁ ትኩረት ያደረገው የእንስሳት አርቢዎች ላይ ነው። የእንስሳት አርቢዎች ደግሞ በሚያረቡት እርባታ ምን ያህል የምግብ ዋስትናቸውን እያሻሻሉ ነው። ከአካባቢ ጥበቃ ጋር ተያይዞ በተለይ የልቀት የምንለው የግሪንሃውስ ጋዝ ኢሚሽን አለ። እሱ በተመለከተ ምን ያህል እየቀነሰ ነው፣ የሴቶችን ተሳትፎና ማጎልበት ምን ያህል እየቀነሰ ነው የሚለውን ትኩረት ያደረገ ነው። እንደ ዓለም አቀፍ ደረጃ ይሄ ፕሮጀክት የሚሰራው በ3 ሀገሮች ኢንተርናሽናሊ በኬንያ፣ በኢትዮጵያና በዚምባብዌ ነው የሚሰራው። በኢትዮጵያ ደግሞ ትኩረት አድርገን የምንሰራው 2 ክልል ላይ ነው። አንደኛው በደቡብ ምዕራብ ኢትዮጵያ ነው የምንሰራው። ሁለተኛው እንደገና ደግሞ በሶማሌ ይሄ አርብቶ አደሩን መሰረት ያደረገ 2ቱን ነው የምንሰራው። በኢትዮጵያ የተመረጡት ዋና ዋና የእንስሳት እርባታዎች ምንድናቸው? በዚህ ክልል ላይ ማህበረሰብ አቀፍ የሆነ የበግ እርባታ በኢካርዳ በሚባለው ፕሮጀክት የሚሰራ አለ። ከነ ኢልሪ የሆኑ የሚሰሩ ስራ እሱ ምን ያህል የህብረተሰቡን ማህበረሰብ የምግብ ዋስትና እየቀየረ ነው የሚለውን ጥናት ያጠና ነው። ከባለፈው ጥናት ያየነው ምንድነው? በዚህ በበግ እርባታው ከፍተኛ ገቢ እያገኙ ነው። ነገር ግን የሚያገኙትን ገቢ አርሶ አደሩ የበጉን አርዶ ከመጠቀም ይልቅ ገቢውን ነው የሚጠቀሙ። ስለዚህ ከዛ ተነስተን ምንድነው ያደረግነው? በሚያገኘው ገቢ የምግብ ዋስትናውን እንዲችል ትምህርት ማስተማር እንዳለብን ነው የግንዛቤ ስናገኝ አሁን ቀጥታኛ ተከታታይ የሆኑ የግንዛቤ መስጫንትሮችን ሰጥተን አንደኛ ከሚያገኘው የበግ ገቢ ያን ተጠቅሞ የተለያየ በቤት ላይ ያጣውን ነገር እንዲያሟላ ማድረግ፣ ሁለተኛ እንደገና ደግሞ በህፃናት ላይ በእናቶች ላይ ያለውን ችግር ከመፍታት አንጻር ያንን ትኩረት አድርጎ እንዲሰጥ የተመጣጠነ ምግብ ማዘጋጀት ያን እየሰጠ ነው። ነፍሰ ጡር እናቶች የተመጣጠነ አመጋገብ ስርዓቱን በመከተል የራሳቸውንና የልጆቻቸውን ጤንነት ለመጠበቅ የስርዓተ ምግብ መመሪያን ማወቅ ይገባቸዋል። የምርምር ጥናታችን የሚያሳየው ምንድነው? ካላቸው የምግብ አይነት በተለይ የእንስሳት ተዋጽኦ የሚባል አይጠቀሙ። እንስሳት ተዋጽኦ እንግዲህ ስጋው፣ ወተቱ በከፍተኛ የሆነ የፕሮቲን ምግብ ያላቸው ናቸው። ስለዚህ ያንን ስለማይጠቀሙ የኛ ስልጠና ትኩረት ያደረገው ምንድነው? እነዛን ከመሙላት አንጻር ነው። በግዥም በተለያየ ነገር ለምሳሌ ዶሮ አብዛኛው በቤቱ ያረባል፣ ግን እንቁላልን መሸጥ ነው እንጂ ለቤቱ አይጠቀም። ስለዚህ ያለ ለቤታቸው እንዲጠቀሙ ማድረግ፣ ስጋ በቅርጫ በተለያየ ነገር በሚያገኙት ያን እንዲጠቀሙ ከማድረግ አንጻር፣ ወተትም እንዲጠቀሙ አንጻር ነው እያደረግን ያለውና ይሄ ችግር በጣም አሳሳቢ ነው። የልጆች የመቀንጨር እንትን የመጀመሪያኛ ጥናት ስናካሄድ አሁን የዚህ ቀበሌ ተወዳዳሪ ሌላ ተነጻጻሪ ያለን እናነጻጽራለን። ስለዚህ ምን ያህል ለውጥ አመጣ የሚለውን ጥራት እያየን ያለው እስካሁን በሰራነው ስራ ግን ከ20% በላይ እስከ 30% በላይ በጣም እያሻሻላልን ነው። እስከ 1 አመት ነው የስራ የሚሰራው። በአንድ አመት ውስጥ ምን ያህል አሻሽሏል የሚለውን አብረን የምናየው። አሁን ግን እኛ
በእኛ ክትትል እንዲያ ስልጠና ካገኙ በኋላ ግብረ መልስ እንቀበላለን። በዛ ግብረ መልስ የሰጡ ምንድነው የተለያየ ምግብ በቤታችን ቢኖርም አመጣጠን የመስጠት ችግር ግንዛቤ ችግር አለብን። ይሄን ችግር ሞልታችሁልናል። ስለዚህ ይሄን ደግሞ በቤታችን እንጠቀማለን እናደርጋለን እያሉ ነው። እኛም ከዚህ ስልጠና በኋላ በየቤት ለቤት ዶር ቱ ዶር በየቤት እየሄድን የራሱ ግብረ መልስ እንሰራለን። ስለዚህ ከነሱ የሚጠበቀው ምንድነው ይሄን ትምህርት በቀጥታ ወስደው መተግበር አለባቸው። ቢያንስ የሚያገኙትን ምግብ አመጣጥረው እንዲጠቀሙ ካላቸው በቤት ካላቸው ሌላው ደግሞ ገዝተው እንዲጠቀሙ የማድረግ ነገር ነው። ከነሱም ያገኘው በቤትም ስንሄድ ይሄን ነው የምናየው። ከዛ በተጨማሪ ደግሞ የንጽህና መጠበቅም ስልጠና አብረን በዚሁ እንሰጣለን። ከምግብ ዝግጅት አንጻር ከአመጋገብ አንጻር ደግሞ ስልጠና በደንብ በዚህ ስልጠና ላይ ወስደው የንጽህና እንትናቸው እንዲጠብቁ የማድረግ ስራ እንሰራለን። ስለዚህ ከነሱ በየቤታቸው ተርጉሞ በተለይ ለህፃናት ቅድም እንዳሉ ትኩረት አድርገው ለህፃናት ለእርጉዝ እናቶችና ለሚያጠቡ እናቶች ትኩረት ሰጥተው የተመጣጠነ ምግብ እንዲያዘጋጁና እንዲመግቡ ነው ዋና ከነሱ የሚጠበቀው። በሀገራችን ደረጃ የህፃናት የመቀንጨር ወደ 37% ነው። በዚህ ክልል ደግሞ ወደ 36.7% ነው። ስለዚህ ይህንን ከመቅረፍ አንጻር የተመጣጠነ ምግብ ለህፃናት ለእናቶች እና ለእርጉዞች እንዲሰጡ መጀመሪያ እንትን ያልነው የምንድነው የትምህርታዊ የሰጠኑ ከዛ በኋላ ደግሞ የተግባር ነው። ከዚህ በፊት 3 ጊዜ ሰጥተናል። አሁን አራተኛው ነው። ልክ እንደያያችሁት የተለያዩ ከ14 በላይ የሆኑ የምግብ አይነቶችን እነሱን በደንብ አድርጎ አመጣጡ እንዲጠቀሙ የማድረግ ትምህርት እየሰጠን እንገኛለን። የፕሮጀክቱ ዓላማ የእናቶችን ክህሎት በማጎልበት በቤተሰብ የምግብ ምጣኔ ላይ ግንዛቤ ያስገኛል። ከስልጠና ባሻገር የግንዛቤ ትምህርቶችን እንዴት አድርጎ መመገብ እንዳለባቸው በእያንዳንዱ ልማት ቡድን ላይ በማድረግ በእነዚህ በአባወራዎች ላይ በ160 የሚሆኑ አባወራዎች ላይ የትምህርት ግንዛቤ መስጠት ስራዎችን በሚገባ ሰርተዋል። ያንን በሰራው ደግሞ አሁን እንደምናየው እንደምንመለከተው በጣም ጥሩ ለውጦች እንዳሉ በጣም እኛ የተገነዘበንም ነገሮችም አሉ። ይሄን ተግባር ደግሞ ለማስቀጠል ደግሞ እንደ ወረዳ እኛ ቀጣይ ሌሎችም ቀበሌዎች ላይ ለማሳለጥ የወሰናቸው ነገሮች አሉ። ብዙ ልምዶችን ወስደናል ብዬ ነው የምገምተው። ፕሮጀክቱ በማህበረሰብ አቀፍ የቦንጋ በግ እርባታ ስራዎች ላይ ትኩረት ሰጥቶ ሲሰራ መቆየቱንና ለማህበረሰቡ እየሰጠ ያለው ፋይዳ ላቅ ያለ ነው። አካባቢው እንደምታውቁት በቦንጋ በግ ዝርያ ማሻሻያ ስራ በማህበረሰብ አቀፍ የሚሰራበት አካባቢ ነው። የአካባቢ ላይ ይህን ስራ ከተጀመረ 14 ዓመት አልፏል። በዚህ ዓመታት ውስጥ ምን ያክል አገልግሎት ወይ ምን ያክል ጥቅም አገኘ ማህበረሰብ አቀፍ ስራ ላይ የተሳተፉ አርሶ አደሮቻችን ምን አይነት ጥቅም ያገኙት ኢምፓክት ምን ይመስላል የሚለው ጥናት ተካሂደው ከዛ ጥናት ሲነሳ ኢኮኖሚካል ለውጥ አምጥቷል። ግን በምግብ አጠቃቀም ላይ ክፍተቶች ነበሩ። ከተደረገው ጥናት አንጻር ያዘጋጃሉ፣ ከብቶችን እያረባሉ፣ በጎችን በደንብ ያረባሉ። ተጠቃሚ ኢኮኖሚካሊ ተጠቃሚዎች ናቸው። ያንን ጥቅም ያደርጉት በጎቻቸውን ሸጠው ለሌላ ተግባር እንጂ በተለይ ያንን ስጋ ከመመገብ የምግብ ባህልን ከማሻሻል አንጻር የነበረ ክፍተት በጣም ከፍተኛ ስለነበረ ነው ይሄ ተግባር ወደዚህ የተመጣውና ከዚህ አንጻር ያው ምርምር ማዕከላችን ከኢልሪ ጋር በመሆን በስሩም ካሉ ፕሮጀክቶች ጋር በመሆን ይህንን በተግባር የተደገፈ ስልጠና ላለፉት 4-5 ወራት ሲሰጥ ነው የቆየው። ይህንን ስልጠና ከመስጠት ለእናቶች፣ ለህፃናት፣ ለአካባቢው ማህበረሰብ ስልጠና ከመስጠት ባለፈ በተግባርም እንዴት መጠቀም እንዳለባቸው ያሉትን ሪሶርሶች በአካባቢያቸው በጓሮአቸው ያሉትን ምግብ አይነቶችን በመጨመር ውጤታማ በሆነ መልኩ የተለያዩ የሰውነት ክፍሎችን ሊገነባ በሚችል መልኩ የህፃናት መቀንጨርን፣ የህፃናት በሽታን፣ ጤንነትን ከማሻሻል አንጻር ያሉ ነገሮችን በሚያሻሽል መልኩ በተግባር የተደገፈ ስራ ነው ሲሰራ የነበረው። ይሄ ስራ ሲሰራ በዚህ ኮሚኒቲ ላይ ነው የተሰራውና ውጤቱን እያየን ነው። በዚህ 6-7 ወር ውስጥ ውጤቱን እያየን ነው። ከዚህ ውጤት በመነሳት ያው ማዕከላችን ከድርጅቱም ጋር ከወረዳም ጋር ከዞንም ጋር በመሆን ይህንን የማስፋት ስራውን የሚሰራበት አግባብ ነው የሚሆነው። እንግዲህ እዚህ ላይ ሁሉም አካላት ከኛ ጋር ሆኖ ተባብረው ይሰራሉ የሚል ነገር ነው የምናስበው። በአካባቢው የሚገኙና ለምግብነት ከሚያገለግሉ ነገሮች የተመጣጠነ ምግብ በማዘጋጀት ጤናማ የአመጋገብ ስርዓት መከተል ይቻላል። እንደ ሀገራችንም ያው በጣም አስቸጋሪ እየሆነ ያለው በተለይ ይሄ ማልኒውትሪሽን ወይም የስርዓተ ምግብ እጥረት የሚከሰቱ በሽታዎች በተለይ ከአመጋገብ ጉድለት የተነሳ የሚመጡ በሽታዎች ናቸው። ሰዎች የተመጣጠነ ምግብ አመጋገብ ስርዓትን ባለማወቅና ባለመጎልበታቸው የተነሳ ብዙ አይነት ችግሮች ውስጥ ይከሰታሉ። የሚወለዱ ህጻናት የመቀንጨር
በሽታ ሊያጋጥማቸው ይችላል። የአእምሮ መሳት፣ የአእምሮ መቀንጨር፣ ሰውነት መቀንጨር፣ የሰውነት መክሳት፣ ቁመት ማጠር፣ የሆድ እብጠት እንደዚህ አይነት እና የመሳሰሉ በሽታዎች በተለይ ይጋለጡና የሚወለደው ትውልድ ቀጣይ ሀገሪቱን ችግር ሊፈታ የሚችል ብቁ ያልሆነ ትውልድ እንደሆነ ደግሞ ከዚህ ስልጠና በተለይ ከእጽዋት ተዋጽኦ ለምሳሌ ዶሮ ስጋን፣ የዶሮ እንቁላልን፣ የከብትን፣ የፍየልን፣ የበጎች ስጋን በማሰባጠር የተለያዩ አይነት በሽታ ተከላካይ ኃይልና ሙቀት ሰጪ ሰውነትን የሚገነባና ለሰውነታችን ጤና ጠቃሚ የሆኑ ምግቦችን በማሰባጠር እና በመመገብ ጤናማና ብቁ የሆነ ትውልድን የማስቀጠል ነው ስልጣናው። በዚህ ላይ ነው አተኩረው። ሴቶች ምግብን በሚያዘጋጁበት ጊዜ የአዘገጃጀት ስርዓቱን በመጠበቅ የምግብ የዘጋጀት ሂደቱን ንጽህናን የጠበቀ የበሰለ አበሳሰል ሂደቱን በሚገባ የጠበቀ የምግብ አይነቱን መለየት፣ የትኛው ነው በብስል የሚበላው የትኛው ጥሬ እንደሚበላ የምግቡን አይነት መለየት አለባቸው። ሁለተኛ በሚያዘጋጁበት ጊዜ ቀደም እንዳልነው ከሁሉም ካቴጎሪ ከፕሮቲን፣ ከካርቦሃይድሬት፣ ከሊፒድ፣ ከፋት፣ ከቫይታሚን፣ ከሚነራልስ ከነኚህ ንጥረ ነገሮች በጣም በመቀየጥ ቢያንስ በአንድ ማዕድ ላይ እስከ 6 ያላነሰ የምግብ አይነቶችን በማዘጋጀት ነው ምግብ መመገብ ያለባቸው። በስርዓተ ምግብ ላይ ያተኮረ የተግባር ተኮር ስልጠናው የተመጣጠነ የአመጋገብ ስርዓትን ለመከተል ፋይዳው ላቅ ያለ ነው። እንግዲህ በፊት በእጃችን ያለውን ነገር ባለመማራችን እየተጠቀምን አልነበረም። አሁን ግን ከተማርኩኝ እኔ በመማራችን ጥሩ ለልጆቻችንም እንደው በጥሩ ሁኔታ አመጋገብን የጤናማ አመጋገብን ጤናማ አያያዝን በተማርነው ጤኖች በሰጡን ትምህርት በጣም ጥሩ እየወሰድኩ ነው። በዚህ ቢቀጥልና ራሱ ከዚህ የበለጠ እኛም እንድንማር ክትትል ቢደረግ በጣም ደስ ይለኛል። ብዙ ትምህርት ነው የወሰድነው። በዚህ ድርጅት በቃ ማናውቀውን ነገር መስራት መብላት እንደምንችል አውቀበታለሁ። በቃ ብዙ ነገር በጓራችን ነበረ አለ አዘጋጀቱን በቃ ብዙም በቃ አንችልበትም ነበረ። በቃ እሱንም ተምረንበታል። ከዚህ በኋላም ለኛም ሆነ ለልጆቻችን ለሌላ ሰውም እናስተምራለን፣ እንሰራለን፣ እንበላለን። በቃ ብዙ ትምህርት ወስጄበታለሁ፣ አውቄያለሁ። በጣም ደስ ይላል። በጣም አመሰግናለሁ። በተማርኩት እንግዲህ ባለኝ በጓሮ ያለኝን ቤት ሲሄድ አዘጋጃጅቼ ለልጆችም ለቤተሰብም ለመስጠት በጣም ዝግጁ ነኝ። ለጎረቤትም ለማስተማር በጣም ዝግጁ ነኝ። ይህን ስራ ስትሰራ የተለያዩ ባለድርሻ አካሎች አሉ። ከቀበሌ ጀምሮ ከጤና ኤክስቴንሽን ጀምሮ እንደ ዋና ስራ ወስደው እያገዙን ነው ያሉት። የግብርና ምርምሩ አለ፣ የወረዳው የአድዮ ወረዳ የጤና አለ፣ በጣም እያገዙን ነው ያሉት። ይሄ ፕሮጀክት እንዳለቀ ቀጥታ ደግሞ እንዲያስኬዱና እነሱ ደግሞ ይሄን እንዲቀጥሉበት ከክልሉ መንግስት ጋር በመነጋገር እንዲቀጥሉበት የተመጣጠነ የምግብ እጥረት የመቀንጨር ችግርን በማምጣት በሰዎች ጤንነት የሚፈጥረው ተጽዕኖ ሰፊ ከመሆኑም ባሻገር በምርታማነት ላይ ጉዳት ያስከትላል። ስለዚህ የስርዓተ ምግብ ምንነትን በመረዳት ቀጣዩ ትውልድ የተመጣጠነ ምግብ በማግኘት ጤናቸው የተጠበቀና ምርታማ በመሆን ለሀገርና ለወገን የሚጠቅሙ ዜጎች እንዲሆኑ የወላጅ ድርሻን ልንወጣ ይገባል። ሰላም።